ኦኬ ፋሚሊ እንግዲህ ትላንትና በሰራውላችሁ ቪዲዮ ላይ በሶስት መንገድ የሲኤችን በሶስት መንገድ አይተን ነበረ። ዛሬ ደግሞ ጂኤች በዚህ በቀይ የቀባሁት እዚህ ላይ ደግሞ በሰማያዊ እዚህም ጋር በአረንጓዴ የቀባሁት ላይ ጂኤች የተለያየ አናባብ ሲኖረው የምናይበትን ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። እንግዲህ አንዳንዴ ማንበብ ሲሆን ትምህርቱ ትርጉማቸው ይህን ያክል አስፈላጊ ያልሆነ ቃሎችንም ልናመጣ እንችላለን። ዛት ሚንስ ፎከሳችን ምን ላይ ነው ማለት ነው እንዴት እንደሚነበቡ ነው እንጂ ትርጉሙ ላይ ፎከስ ማድረግ የለብንም። ያው ቋንቋ ስንማር መጀመሪያ ላይ ማንበቡ ላይ ነው ጥሩ መሆን ያለብን። ምክንያቱም ትርጉሙን ባንዴ መጨረስ አንችልም። ማንበቡ ግን የተወሰነ ጊዜ ብቻ ነው የሚጨርሰው። እንዴት እንደሚነበብ አንዴ አነባቡ ከገባን በኋላ ትርጉሙን እያሰፋን መሄድ የምንችልበት ሁኔታ ነው ማለት ነው የሚሆነው። ሰው እንግዲህ እዚህ ላይ ያመጣውላችሁ የመጀመሪያው ረድፍ በዚህ ላይ የተዘረዘሩት ምንድናቸው? ሳይለንት ጂኤች ይለናል ማለት ነው። ጂኤች ይጻፋል፣ ነገር ግን ስንናገረው አይሰማም። ሳይለንት ነው፣ ልክ እንደሌለ ነው የምናነበው ማለት ነው። ኦኬ ሌላኛው የሁለተኛው ረድፉ ነው። በዚህ ረድፍ ደግሞ ጂኤች እንደ ፍ የሚነበብበት ሁኔታ ነው የሚኖረን ማለት ነው። እንደማናልኳችሁ እንደ ፍ ይነበባል ማለት ነው። ሌላኛው እዚህኛው በሶስተኛው ረድፋችን በዚህ በአረንጓዴ የጻፍኳቸው ጂኤች እንደማን ነው የሚነበቡት? እንደ ግ ነው የሚነበቡት። እንደማን? እንደ ግ ይነበባሉ ማለት ነው። ኦኬ እንግዲህ ይህን ካልኳችሁ ሳይለንቶች ላይ እንጀምርና ሁሉንም እናያቸዋለን። ትርጉማቸው በጣም ቀላልና ማወቅ ያለብን የሆኑትን ነግራችኋለሁ። ዝም ብሎ ለአነባቡን ለማሳየት የገቡትን ደግሞ እንዘላችኋለን ማለት ነው። ኦኬ እንግዲህ የመጀመሪያው ሃይ ነው የምንለው። ህ አይ ሳይለንት የምትሆነው በነገራችን ላይ ብዙ ጊዜ አይጂኤች ከመጣ ነው። አስተውሉ። እዚህ ላይ አይጂኤች 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 ሎንግ ቫውል ይባላል። ሎንግ ቫውል ማለት የሆነ የሚሳብ ወይም ደግሞ ረዘም ያለ ድምጽ ያለው አናባቢ ፊደል ማለት ነው። ስለዚህ የአይ ድምጽ ሎንግ ይሆንና ይሄኛው ሳይለንት ይሆናል ማለት ነው። ዛት ሚንስ ይቺ ሎንጓ የአይ ሎንግ ምንለው ያው ሌላ ቪዲዮ ሰርቻለሁ። ይሄኛው ትንሽ ከበድ ካላችሁ የአይ የሰራውበትን ገብታችሁ ማየት ትችላላችሁ። ወይም ደግሞ ሎንግ ቫውል ምን ማለት ነው የሚለውን ገብታችሁ ሌሎች ቪዲዮዎችን ማየት ትችላላችሁ ማለት ነው። እና ህ አይ ሃይ ከፍታ ማለት ነው። ሃይ ማለት ከፍተኛ ማለት ነው። ሃይ ሌቭል ከፍተኛ የሆነ ደረጃ እንደማለት ነው። ሃይ ሌላኛው ል አይ እንለዋለን። ሶስቱን አይ እንለውና ት ላይት 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 ብርሃን ማለት ነው። ወይም ደግሞ እንደዚህ አሁን ባበራባችሁ ላይት ነው ማለት ነው። ኦኬ ላይት ሌላኛው ማይት ም አይ ት ማይት ማይት ጥንካሬ ወይም ደግሞ ኃይል እንደማለት ነው። ማይት ሌላኛው ር አይ ት ራይት ራይት ቀኝ ማለት ነው። ወይ ደግሞ ትክክል እንደማለትም ይሆናል፣ መብትም ይሆናል። እሺ ስለዚህ ራይት ራይት ሌላኛው ብር አይ ት ብራይት 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 እንላለን ማለት ነው። ስለዚህ አሁን እዚህ ጋር ብራይት በምንል ጊዜ ትርጉማችን ላይት ከሚለው ጋር ይመሳሰላል። ግን አሁን እዚህ ጋር እኔ ጋር የምታይባችሁ ነገር ብራይት በጣም ደማቅ ከሆነ ብራይት ይባላል ማለት ነው። ያለው የብርሃን መጠን ማለት ነው ብራይት። ሌላኛው ሳይት ሳይት ማለት በራሱ እይታ ነው። ሳይት ማለት እይታ እንደማለት ነው ይሆናል። ከዛ ት ይችቲ ነች። ት አይ ት ታይት 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 ማለት ጥብቅ ያለ ማለት ነው። ለምሳሌ ታይት ያው ሱሪ ያለ ለምሳሌ ልብሴ ጭንቅንቅ ካረገኝ ታይት ነው ወይም ደግሞ ጠባብ ነው እንደማለት ነው። ስለዚህ ታይት ጠባብ ማለት ነው። ሌላኛው ኤይት ኤይት ይሄኛው ኤይት ነው የሚባለው አይት አይደለም፣ ኤይት ይባላል 8 ማለት ነው። ኦኬ ሌላኛው ወደ ፍ ስንሄድ ነው። ወደ ፍ ስንሄድ ደግሞ መጨረሻ ላይ ነው። አብዛኞቹ ደግሞ እነዚህ መጨረሻ ላይ የሚመጡ ናቸው እና ከኤዩ እዚህ ጋር እንደምትመለከቱት ኤዩ እና ኦዩ ናቸው አብዛኞቹ ማለት ነው። ለምሳሌ እዚህ ላይ እንደ አ ነው። ኤዩ እንደ አ ነው የሚነበበው። እዚህ ላይ ደግሞ ኦዩ ደግሞ እንደ አ ይነበባል ማለት ነው። በዚህ መሰረት ል
አፍ ይህ እንደ ፍ ነው የምናነበው። ላፍ ላፍ መሳቅ ማለት ነው። ልአፍ ላፍ ክአ ነው ደግሞ እዚህኛው ላይ ክፍ ከፍ እንላለን። ከፍ ምንለው ምንድነው? ይሄ ብል አሁን የሆነ ቢያስለኝ እኔ ማሳል ማለት ነው ባጭሩ ከፍ ማለት። ሌላኛው ተፍ ተፍ ማለት ኃይለኛ የሆነ ጠንካራ እንደማለት ነው። ተፍ እንላለን ተፍ እንላለን። ከዛ ኢንፍ ኢነፍ ኢነፍ ማለት ደግሞ በቂ ማለት ነው። በቂ ኢነፍ እንላለን። ለምሳሌ ይሄን ስለ ጂኤች ይሄን ያክል ካስተማርኳችሁ ኢት ኢዝ ኢነፍ ልላችሁ እችላለሁ። በቂ ነው ይሄ። ከዚህ በላይ ያሉትን በዚህ መሰረት መቀጠል ትችላላችሁ ለማለት ነው። ስለዚህ ላይ ከፍ ተፍ ኢነፍ ከዚያ ረፍ 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 ማለት ደግሞ ሸካራ ይሄ ሃርድ እንደማለት ነው። ረፍ እንላለን። ርፍ ረፍ። ይሄኛው ችፍ ቸፍ አይ ቲንክ የወፍ ዝርያ ነገር ነው። ይሄኛው በጣም ኢምፖርታንት ቃል አይደለም፣ ዝለሉት። ትርጉሙን ችግር የለውም፣ ግን መጨረሻ ላይ ኦዩ መጥቶ ጂኤች ከመጣ እፍ እንደሚባል ማየት ትችላላችሁ ማለት ነው። ምክንያቱም ሁሉም ቃል ኢኳሊ ኢምፖርታንት አይደለም፣ ኢኳሊ ጠቃሚ አይደለም ማለት ነው። ስለዚህ መያዝ ያለባችሁ ቃሎች እንኳን ሲኖሩ ሁሌ አንብቡ ምላችሁ ለዛ ነው። ሁሌ ስታነቡ በተደጋጋሚ የሚመጣ ቃል አለ። በቃ ሁሌም የግድ ልትጠቀሙት የሚገባ ማለት ነው። የሆነ ነገር ማለት ፈልጋችሁ ትርጉሙ የሚጠፋባችሁ ሁሌ በተደጋጋሚ ማለት ነው። ስለዚህ ይሄ ቃል ኢምፖርታንት ነው ማለት ነው። ስለዚህ ሁሌ ከማንበባችሁ የምታውቁት ትርጉሙን ማወቅ ትችላላችሁ ማለት ነው። ኦኬ ርአፍ ረፍ ብለናል። ያው ሸካራ ነው። ካፍ ያው ዝርያ ነው፣ ችግር የለውም። ስላፍ ስላፍ ይሄኛውም ይሄን ያክል ኢምፖርታንት አይደለም። ስልአፍ ስለፍ ስለፍ ትላላችሁ። ድር አ እዚህ ላይ ላፍ ስንል አ ነው አይደለ? ድር አ ፍት ድራፍት ድራፍት የሚሉት ድራፍት ይሄ መጠጥ እንደምንለው ነው። ይሄኛው እንደዚህኛው ድራፍት ማለት ነው። ይሄ ድራፍት አይደል የሚለው ልክ እንደዚህኛው ድራፍት እንደዚህ ይጽፉታል አንዳንዴ ማለት ነው። ሌላኛው ላፍ ልአፍተር ላፍተር ላፍተር ስንልም ልክ እዚህ ጋር እዚህ ላይ ባየነው አ ምንለው እዚህ ላይም አ አለ ማለት ነው። ስለዚህ ላፍተር እንላለን ማለት ነው። ኦኬ መጨረሻው እንደ ግ የምናነባቸው ነው። ብዙ ጊዜ ከኤች ጋር ሲመጡ ነው። በእርግጥ አዎ እዚህ ጋርም ኤች ነች። መጀመሪያ ላይ ሲመጡ ነው ብዙ ጊዜ ግ ብለው የሚነበቡት። ግ ኦ ስት ጎስት ጎስት የሙት መንፈስ ወይም ደግሞ መጥፎ መንፈስ ነው ጎስት የሚባለው። ጎስት ይሄ ጌቶ 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 ማለት ያው ብዙ ጊዜ አንዳንድ ማህበረሰብ ተገሎ የሚኖርባቸው አካባቢዎች አሉ። ወይ ደግሞ ከታሪክ አንጻር ለምሳሌ በጆይሾች ወይ ደግሞ እስራኤላውያን የሚታገቱበት ቦታ ምናምን አይነት ነገር ነው እና ሱሱ ጌቶ ይባላል። አጥሩ የሚገለል የሚከለከሉበት ቦታ ለአንድ ማህበረሰብ የሚቆለፍበት ቦታ አይነት ነው። ግን አሁን ላይ እንደ ስም ዝም ብሎ ጌቶ የሚባል ቦታ ይኖራል ማለት ነው። ያው በዛው ልክ ጠቃሚ ቃል አይደለም፣ ይሄን ያክል ልትይዙት የሚገባም አይደለም፣ ግን አነባቡን እንድትረዱት ነው። ሌላኛው ጎል የሚላል ይሄም አይጠቅምም፣ ግን አነባቡን እዩት። ገርኪን ገርኪን እሺ። እዚህኛው ጋስትሊ እዚህኛው ጋር ጎስት ከሚለው ጋር ይገናኛል። ይሄኛው ጋስትሊ የሚለው ሌላኛው ጊብሊ አለ። እዚያ ላይ ገሪ ይለናል፣ ጊ ይለናል፣ ጋዚ ይለናል። እነዚህኞቹ ብዙም ጠቃሚ ቃሎች የላቸውም፣ ብዙም የተዘወተሩ አይደሉም። ከዲክሽነሪ ላይ ብቻ ነው እኔ ለአነባብ እንዲቀላቸው ያመጣውላችሁ ማለት ነው። ስለዚህ ጎስት፣ ጌቶ፣ ገል፣ ገርኪን፣ ጋስሊ፣ ጋብሊ፣ ገሪ፣ ጊ፣ ጋዚ እንላቸዋለን ማለት ነው። ስለዚህ እነዚህን ቃሎች በተደጋጋሚ አንብቧቸውና መሰል አብዛኞቹ እነዚህ ናቸው። ግን ከዚህ በላይም አንዳንድ ካጋጠማችሁ ይህን አነባብ መጠቀም ትችላላችሁ። መቼ ሳይለንት ይሆናሉ? ከአይ ጋር ሲመጡ ብዙ ጊዜ አይጂኤች ከመጣ ሳይለንት ነው። አይጂኤች ከመጣ ሳይለንት ታደርጋላችሁ። መጨረሻ ላይ ጂኤች ከመጣላችሁ እንደ ፍ ታነቡታላችሁ።
መጀመሪያ ላይ ከሆነ ደግሞ እንደ ግ ታነቡታላችሁ ማለት ነው። ስለዚህ የዛሬ ትምህርታችን ይሄን ይመስላል። በቀጣይ ደግሞ ሲኤች ኤስኤች ምን እላችኋለሁ በጣም በርካታ አሉ። ኤስኤል ሲኬ በጣም በርካታ ማወቅ ያለባችሁ ትምህርቶች አሉ። እነሱ እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በዚሁ በእግረ መንገዴ ደግሞ መናገር ፈልገው በግላችሁ ማጥናት የምትፈልጉ ልጆች በሳምንት 5 ቀን በቀን ደግሞ 1 ሰዓት እየሰጠናችሁ ትምህርታችሁን ባላችሁበት ስራችሁን እየሰራችሁ በቀን 1 ሰዓት የሚኖራችሁ ከሆነ እኛን ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ያናግራችሁን ትምህርቱን መውሰድ ትችላላችሁ ማለት ፈልጋለሁ። በተረፈ እስከዚህ ሰዓት ስለተከታተላችሁ በድጋሚ ቴንኪው። ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።